ምን መረጃ አላት? ምንም እኮ መረጃ የላትም። ቢሆንስ ደግሞ እኮ የነሱ መብት እኮ ነው። እንደዚህ አይነት ነገር እኮ ራሱ በያ ደረጃ ሲነገር እንዲቆም ነው የተደረገው እዚህ ሀገር ማለት ነው። እዚህ ሀገር እንደዚህ የሆነ ኮድ የሆነ ስም እየሰጡት ነበር ሚዲያ ላይ ራሱ ሲያወሩት የነበረው ኢቭን በቲክቶክ እንትን ነው እንጂ ሲነገር የነበረው በዚህ ደረጃ ምክንያቱም ነውር ስለሆነ ማለት ነው። ነገር የኢትዮጵያ ሴቶች እንዲህ ናቸው ልታስብለን ነው እንጂ ቀላል ስም ታጠፋለች እንዴ? ዝም እኮ ነው የተባለችው። ዝም እኮ ከባድ ነገር እኮ እኛ በድህነት በምናምን ኢቨን ራሱ አሁን አንዳንድ ነገሮች ራሱ መቅረት አለባቸው። ታባሽ ነገ ሄድባታለሁ። ነገ ደግሞ ዩቱብ ላይ ሄድባታለሁ። አይ ባለጌ ናት በጣም የምትናገረውን አታውቅም። ለዚህ እኮ ነው እኔ የምላችሁ ዩቱብ ግን የሷን አይተረጉሙም እንዴ? እንደዚህ አይነት ነገር አርቲስቶቹ ግን እኔ አይደሉ ለምን የአርቲስቶች ማህበር የለም እንዴ? መጠየቅ አይችልም እንዴ? የላችሁም ማለት እንደዚህ ስማችሁን እንደዚህ በማስ ሲጠፋ ማለት ነው። ትችት ሌላ ነገር ነው። እንደዚህ አይነት ፕራይቬት የሆኑ ነገሮች ኢቨን ለምሳሌ እንትና ራሱ የማነሱ የፓፍደዴ ራሱ አሁን ሚስትየው ስትመሰክር ስትናገር በኮድ ነው እየተናገሩ የነበሩት። በኮድ እዚህ ሀገር በጣም የሚያስቀጣ እንደዚህ አይነት እዚህ ሀገር ማለት ነው። አሁን እዚህ ሀገር ሲያወሩት ፒ ምናምን የሚሉት ማለት ፒ ታውቃላችሁ ፒ ሚስትየው ይዛ ምናምን ይዛ ሄዳ ለፓፍዳዲ የሰጠችው ነገር ማለት ነው። እሱም በፒ ይጠሩታል በቲ ይጠሩታል ምናምን እንደዛ ነው የሚወራው እንጂ እንደዚህ ብልሃታ አንደኛ ሚዲያ ይዘጋል፣ ዳይሬክት ይዘጋል። እንደዚህ አይነት ነገር ስታወሩ ማለት ነው። በጀርመን ወዲያውኑ ነው የሚዘጋው። ሁለተኛ ነገር ላይ በህግ ያስቀጣል። ምን አሁን በቀደም አግዛ ስትናገረው አልነበረም እንዴ? መልሳ ደግሞ እንዴት እሱ እንደዚህ ያደርጋል፣ እንዴት እንደዚህ ይሆናል ምናምንም ነገር እያለች እኔ አንዳንዴ ሰው ራሱ ሞኝ ነው የእሷን ነገር እየሰማ አብሮ እዛ ጋር አንቺ እኮ ስላገኘሽ እኮ ነው የሚቀኑብሽ።